ተመሰላኪ ተቋም
መድኃኒነ ኢየሱስ ክርስቶስ ማቴዎስ አለ ወልደ ጌታችን ኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 16-13 ጌታ ኢየሱስን የፊልጵስዩስ አገር ወደምትሆነው ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። እነሱም ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎችም ኤልያስ ነው ይላሉ፣ እኩሌቶቹም ኤርምያስ ነው ይላል፣ ያም ባይሆን ከቀደምት ነቢያት አንዱ ነው ይላል አሉት። ጌታም እንዲህ አላቸው፣ እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስ መልሶ እንዲህ አለው፣ አንተ የሕያው እግዚአብሔር ልጅ ነህ አለው። ጌታ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማይ ያለው አባትህ ነው እንጂ ሥጋዊ ደማዊ አልገለጠልህምና ብፁዕ ነህ። አንተ ዓለት እንደሆንክ እኔ እነግርሃለሁ። በዚያች ዓለት ላይም ቤተክርስቲያኔን እሠራታለሁ ሲል በሮችም አይበረቱባትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር ያሰብኸው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። ከዚህ በኋላ እርሱ ኢየሱስ ክርስቶስ እንደሆነ ለማንም እንዳይናገሩ አዘዛቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ቀባል ሀገሪቱ
መንግስት ይሆናል። ከሁላችን ጋር ይሁን። ስራችንም በአግባቡ እንዲፈጸም አምላካችን ፈቃድ ይሆናል። በረድኤቱ ጠብቀን የተቃና ያድርግልን። ቤተክርስቲያናችንን ለሀገራችንም ሰላምን፣ አንድነትን፣ የሕዝባችንን ሰላም እንዲጠብቅልን አምላካችን አቡነ ዘበሰማያት Thank you.
የገዳማችን የሰበካ ጉባኤ አባላት፣ የልማት ኮሚቴ አባላት፣ የገዳማችን ሊቃውንተ ቤተክርስቲያን፣ የገዳማችን የአምድ ሃይማኖት ትምህርት ቤት ወጣቶች፣ በአጠቃላይ በዚህ አካባቢ የተገኛችሁ ምዕመናን በሙሉ ለዚህ ያደረሰን አምላካችን ልዑል እግዚአብሔርና ምስጋና ይግባው። ከዚህ በመቀጠል ከዚህ የተገኘንበት ብፁዕ አባታችን በብፁዕ አባታችን መሪነት በክቡር ዋና ስራ አስኪያጃችን አማካይነት በዚህ እየተካሄደ ያለው የጸሎት መርሃ ግብር ምን እንደሚመስል ፕሮግራሙ ዓላማው ለምን እንደሆነ ክቡር አባታችን የገዳማችን አስተዳዳሪ ብፁዕ አባታችንና ዋና ስራ አስኪያጃችንን እንኳን ደህና መጣችሁልን በማለት የዚህንም ዓላማ በዚያው አያይዘው እንዲገልጹልን ክቡር አባታችንን በአክብሮት ጋብዛለሁ። ብፁዕ አባታችን አቡነ ሙሴ የምዕራብ አውስትራሊያ ሀገረ ስብከት ሊቀ ጳጳስ እና የዚሁ ታላላቅ ገዳማት የመንበረ መንግስት ቅዱስ ገብርኤልና የታዕካ ነገሥት በዓታ ለማርያም ገዳማት የበላይ ኃላፊ ክቡር መልአከ ምሕረት አባ ገብረ መድኅን ንጉሴ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ክቡር መልአከ ሰናይ መጋቤ ሰናያት የቻለው የአራዳና ጉለሌ ክፍላተ ከተማ ስራ አስኪያጅ፣ የተከበራችሁ የገዳማችን ሰበካ ጉባኤ አባላት እና የእድሳት ኮሚቴ አባላት እንደዚሁም የዚሁ መርሃ ግብር ተሳታፊዎች በሙሉ የዛሬ ዕለት ፕሮግራማችን እንደጀመርነው እንዳየነው ለአንድ ሁለት ፕሮግራም ነው ያሰብነው። አንዱ የብፁዕ አባታችን የአቡነ ሙሴ አቀባበልን በተመለከተ ነው። ምክንያቱም ከአሁን በፊት በስማቸው እንደምናውቀው በዚህ ገዳም ባይሰሩ በተልእኮ ሁልጊዜም እየቀደሱ እያስተማሩ ይታወቃሉ። በያሉበት ደግሞ ታሪካቸው የታወቀ ነው። ብፁዕ አባታችን አቡነ ሰላማ በዚሁ ገዳምና በታዕካ ነገሥት ገዳም የበላይ ኃላፊ ሆነው ለብዙ ዓመታት ሲያገለግሉ ቆይተው እነሆ ካረፉ እንግዲህ ወደ 2 ዓመት እያስቆጠሩ ነው። ከዛ በኋላ አባት በዚህ ተገኝቶ መልእክት የሚያስተላልፍልን በየጊዜያት በየሰዓቱ የበላይ ኃላፊ መመሪያ የሚሰጥ አልነበረንም። ብፁዕ አባታችን አቡነ ሰላማን የሚመስሉ በመልካቸው ይለያያሉ እንጂ ያው በጺማቸው በምናቸው ይመሳሰላሉ። እንደገና ደግሞ በባህታዊነታቸው በተሃራሚነታቸው በሊቅነታቸው ይመሳሰላሉ። ተመሳሳይ የሆኑ ቅዱስ ሲኖዶስ አስቦ ለዚህ ገዳም የሚበቁ ናቸው ብሎ የበላይ ኃላፊ አድርጎ ስለመደበልን የብፁዕነታቸው እግረ መንገዱ ዋና ማነው ለመቀበል ነው፣ ደስታችንን ለመግለጽ ነው። እንግዲህ ብፁዕ አባታችን እንኳን ለዚሁ ገዳም በሰላም መጡልን። የምናገረው የራሴ ብቻ ሳይሆን ካህናቱንም ምዕመናን በሩቁም ቢሆኑ አሉ። ምዕመናን ያው ሰው እንደሚያወራው ደግሞ እንደሚታየው በዚህ አካባቢ እርሻ ስለሚታይ ሳር ስለሚታይ ሰው የለው ነው የሚመስለው። ነገር ግን ገብርኤል ሀብታም ስለሆነ ከሩቁም ይስባል አሉ ምዕመናን። በተለይ እሁድ የነበረው ሰው አልጎደለም፣ የገብርኤል እንዲያውም ጨምረዋል። ስለዚህ ብዙ ሰው አለ። አሁን እንዳጋጣሚ ግን ባይኖርም የሚመጡበት ቀን አለና
ምዕመናኑም ጭምር ከሩቅም ይሆኑ በቅርብም ይሆኑ እነሱ ሁሉ በመወከል ነው እንኳን በሰላም መጡልን የምንለው። ሌላው ሁለተኛ ብፁዕ አባታችንን አቡነ ሕርያቆስን ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ስለተመደቡ እንግዲህ አዲስ አበባ አድባራትና ገዳማት ደስታቸውን እየገለጹ ነው ያሉት። በመካከላችን ይገኛሉ ብለን ጋብዘናቸው እሳቸውም ፈቃደኛ ነበሩ። እንደ አጋጣሚ ያው እሳቸውን እንድንቀበላቸው ደስተኞች መሆናችንም እንድንገልጽላቸው ነበር ሀሳባችን። ነገር ግን ያው የቤተ ክርስቲያን ተልእኮ ብዙ ነውና በሐዋርያ ተልእኮ ምክንያት ከሀገር ወጣ ስላሉ በመካከላችን አልተገኙም። ነገር ግን በስጋ ቢለዩንም በነፍስ ከኛ ጋር ናቸው። ስለዚህ እሳቸውን እንኳን በሰላም መጡ እያልን ነው። ሌላው ክቡር ስራ አስኪያጃችን መልአከ ምሕረት አባ ገብረመድኅን ንጉሴ ምንም ድምፃቸው ሩቅ ባይሆንም እዚያ አጠገባችን ነበሩ። ከናዝሬት ነው የመጡት። እንግዲህ የናዝሬት ሀገረ ስብከት ነበሩ፣ አምላክ ነበሩ ማለት ይቻላል። ከናዝሬት ወደ ኢየሩሳሌም አዲስ አበባ ነው የመጡት። አሁን በቤተ ፋጌ አካባቢ ነው ያለን እኛ የምንቀበለው። በገዎ ደብረ ዘይት ግቢ ገብርኤል ነው ያለ ነው። እንግዲህ ሆሳዕና ባንልም እያመሰገን ተቀብለነውታል። በጣም ካህናቱም ደስተኛ ነው። በወሬዎትም ያውቃልና ወሬው ሩቅ አይደለም። ስለዚህ ቢያስተምሩ፣ ቢሰብኩ፣ ቢመክሩ በጣም አጥጋቢ አባት መሆኑትን ርኅሩህም እንደሆኑ ሰው ሁሉ ያውቃልና ለእሳቸውም እግረ መንገዱ አቀባበል እናደርጋለን ብለን ያሰብነው እና እንኳን በሰላም መጡልን። ጸሎታችሁ ያግዘን። አሜን። ጸሎታችን ያው ብፁዓን ሊቃነ ጳጳሳት አጠገቦም አሉ። ያው የአዲስ አበባ ሀገረ ስብከት ጳጳሳት የተከበበ ነው። እንግዲህ አባቶች ከበው እየጸለዩበት የሚያድሩ ቦታ ስለሆነ ከእሱ መማጸኑ ካለ ጸሎቱ ሁሉ ጊዜ የሚጸለያልና ይደርሳል ብለን እናምናለን። ሌላው እንግዲህ ይህ ገዳም ከተመሰረተ 100 እንግዲህ ሁለተኛው ፕሮግራማችን ማለት ነው አሁን እየጀመርነው ነው። ይህ ገዳማችን ከተመሰረተ 128 የሆነውና በአፄ ምኒልክ ዘመነ መንግስት የተሰራ መሆኑን ብዙ ሊቃውንት የነበሩበትና ብዙ ሊቃውንት የተማሩበት የፈለቁበት ለጵጵስና ሁሉ የደረሱበት በሊቅነታቸው በትሩፋታቸው የሚታወቁ ብፁዓን ሊቃነ ጳጳሳት የነበሩበትና የወጡበት እንደ ብፁዕ አቡነ እንድርያስ የመሳሰሉ እንደነ አቡነ በርቶሎሜው ሳዊሮስ የመሳሰሉ አንጋፋ እና አቡነ ዮሐንስ የመሳሰሉ ብፁዓን ሊቃነ ጳጳሳት የነበሩበትና ያስተማሩበትን ጭምር ትልቅ ገዳም ነው። እንዲሁም አንጋፋ የሰንበት ትምህርት ቤታችን የመጀመሪያ ከተመሰረቱት አንዱ ነው። የተመሰረተበትና አሁንም ለሃይማኖታችን ምሰሶ ሆኖ እያገለገለ ያለ ስሙም አምደ ሃይማኖት ይባላል። እንግዲህ ከአምደ ሃይማኖት ውስጥ ማህበረ ቅዱሳንም ከዚህ ፈልቆ ነው የተመሰረተው። መስራቾች አንዶቹ ናቸው። አሁንም የታወቁ ከሩቅ እስከ ቅርብ ድረስ የሚሰለጥኑበት ታላቅ ትምህርት ቤት ያለበት ብዙዎች እያሰለጠነና እያስተማረ ከዲቁና እስከ ቅስና እስከ ልቅና የደረሱበት ሰንበት ትምህርት ቤት ነው። ይሁንና እስካሁን ድረስ የረባ የካህናት ማረፊያ አልነበረም። ከዚህ ግባ የማይባል ቆርቆሮ በቆርቆሮ የተሰሩ ለመኖር አይደለም ለማየት የሚያሳፍሩ ጎጆች ውስጥ ነበሩ የሚኖሩት። አሁን ውስጥ ማነው በጎጆች ውስጥ ነበሩ የሚኖሩት። መንግስት እያሰራው ባለው የኮሪደር ልማት ምክንያት እስከ ካህናቱ ማረፊያ ድረስ ስለደረሰ ከልማቱ ጋራ ስለማይሄድ አፍርሳችሁ
ደረጃውን የጠበቀ ቤትና ወይም አጥር ስሩ ስላለ እንግዲህ አሁን እንደምታዩት በዚህ በኩል ያለው የህፃናት ቤት ነበር። በልማት በኮሪደር ልማት ምክንያት ፈርሷል። እንግዲህ ድሮ ሰፊ ነበር እንደምንሰማው ታሪኩ ከዚህ ጀምሮ እስከ መንገድ ድረስ የገብርኤል ነበረ። ነገር ግን ካህናቱ ዲያቆናቱም ሲኖሩበት በዛው በመንግስት ዘመን ወደ ቀበሌ ተዛውሮ ተወርሶ ቆየ። ቤቶች ብቻ ነበሩ። አሁን የመንግስት ቦታ ሆነ ቤት ስለቆየ አሁን ሲፈርስ ቦታው የማን ሆነ? የመንግስት ሆነና አሁን እስከዚህ ጥገት ድረስ ሳር ነው። ኋላ ስትወጥ ታይታላችሁ። አሁን እንግዲህ ገዳም ነው። አካባቢው በሙሉ የገዳም ይሆን ሲገባው፣ ነገር ግን እስካሁን ድረስ ቤተ ክህነት እየጠየቀ ነበር። የተወሰኑ ቤቶች ተቀብለ ነበር። አሁን ግን ከፈረሰ በኋላ ለቤተ ክህነት አልሰጠም። እኛም ብዙ ተመላልሰን ነበር። እስከ ግምጃ ቤት ድረስ እስከ መዘጋጃ ድረስ ዲዛይን ሰርተን ከልማት ኮሪደሩ ጋራ የማይጋጭ ስራ እንድንሰራ ብለን አዘጋጅተን ሄደን ነበር እስከ መዘጋጃ ድረስ። ነገር ግን ተሰሚነት ብዙ አላገኘንም። መንግስት በብዙ እየተራዳን ቢሆንም አንድ ዋናው ከንቲባዋን ማግኘት አልቻልንም። ብናገኛቸው ይፈቅዱልን ነበር ብለን እናምናለን። እና ዙሪያው በሙሉ አሁን እንደምታዩት አጥሩን ይዞ በሙሉ ሳር ነው የተተከለው። በኮሪደር ልማት ለምተዋል ማለት ይቻላል። ስለዚህ ከኮሪደር ልማት ጋራ የሚሄድ አይደለም የቆርቆሮ በቆርቆሮ የሚለው አፍርሱ አሉን። እኛም ተባብረን ቤቱን አፈረስ። ዲዛይን ሰርታችሁ ወይም አጥሩ ጠሩ ወይም አንድ ነገር አሉና ያው ዲዛይን በአርክቴክት ቴዎድሮስ መካከላችን ይገኛል። በእውነቱ በነፃ ቆንጆ ዲዛይን ሰርቶ ወደ 3 ፎቅ ያለው +3 ማለት 5 ወለል ያለው ትልቅ ማንስሙ ነው። እንዲሁም በ500 ያረፈ አዳራሽ ደግሞ ለካህናት መሰብሰቢያ 200 ላይ ያረፈ ዲዛይን አሰርቶ በአመቱ መሰረት ለመንግስት ራውጠን አጽድቀን ለሀገረ ስብከት ማቅረበን ሀገረ ስብከቱ አሁን አጽድቆ ሰጥቶናል። ስለዚህ በዚህ መሰረት ብፁዕ ሊቀ ጳጳሱ የሀገረ ስብከታችን ሊቀ ጳጳስና ዋና ስራ አስኪያጃችን ከተፈቀደ በኋላ ነው የመጣችው። እነሱ ፈቀዱ እንጂ እንግዲህ አንድ የተከለው አንድ ደግሞ ያሳድጋልና እናንተ ደግሞ ታሳድጉታላችሁ ብለን እናምናለን። ሁላችንም ተረባርበን እናሳድገዋለን ብለን እናምናለን እና ስራ ከመጀመራችን በፊት ግን ጸሎት ተጸልዮ ብፁዓን ሊቃነ ጳጳሳት ባርከው መሰረተ ድንጋይም ተባርኮ መቀመጥ ስላለበት አሁን የጸሎት መርሃ ግብር አድርገን ሁለተኛው ይዘነው የቆየ ነው። በዚህ መሰረት አሁን ጸሎቱ አድርሰናል። የህንፃውን ዝርዝር ስራ ኋላ መሰረተ ድንጋይ ካስቀመጥን በኋላ አርክቴክቱ ትንሽ ይገልጹልናል። መርሃ ግብራችን ግን ይህ ይመስላል። በሶስተኛው ግን ይህን ካደረግን በኋላ ወደ ቤተክርስቲያናችን ከ70% በላይ ሆነዋል። እድሳቱ ስር ነቀል የሆነ ስራ ነው የተሰራው። ጎብኘት አድርገን ወደ ማረፊያው ቦታ ገባ ብለን መርሃ ግብራችን እንፈጽማለን። እንግዲህ ይሄ ይመስላል። አርክቴክቱ ግን አሁን ያብራራልን ወይስ በኋላ ነው? አሁን በያዝነው ቢያብራሩልን ጥሩ ነው። አርክቴክት ቴዎድሮስ ምድር ቤት አለው። ምድር ቤቱን አጠቃሎ 3 ህንፃ ነው ያለው። በዚህ ህንፃ ውስጥ 500 ካሬ ሜትር ያለው ሲሆን በአንድ ወለል ላይ ከ12 በላይ ስቱዲዮዎች ይኖሩታል። 12 ስቱዲዮዎች። አንዱ ስቱዲዮ በራሱ የራሱ ማብሰያ ክፍል ያለው፣ ሻወር ያለው፣ እንዲሁም የጸሎትና የተለያዩ አገልግሎት የሚሆኑ ስፔሶች አሉትና ካፖርት እና 2 አልጋዎች ይይዛል። አጠቃላይ 85 ካህናትን ይይዛል ተብሎ ነው የሚጠበቀው። ግን 2 አልጋ ማድረግ ይቻላል። የጸሎት ቦታዎችን በመቀነስ 160 ገደማ አልጋዎችን መያዝ ይችላል። 500 ካሬ ላይ ነው ያለው። ከሱ ጋር ተጣብቆ የተሰራው ደግሞ አዳራሽ ሜዛኒን ያለው ሲሆን ከታች ወደ 500 ሰው ሲይዝ ከላይ ወደ 200 ሰው የሚይዝ አዳራሽ ነው። ለስብከተ ወንጌል ለተለያዩ አገልግሎቶች መዋል የሚችል አዳራሽ ነው የያዘው። አጠቃላይ 800 ካሬ ላይ ነው የሚያርፉት። በቤተክርስቲያኑ በቤተልሔሙ ሳይት ነው የሚያርፉት፣ በዚህ ጀርባው ማለት ነው። አጠቃላይ የሚይዙት ነገር ከታች እንደምታዩት
አዳራሹ ያንን ነው የሚመስለው። ያንዱ ቤድሩም ይሄንን የሚመስለው ካፖርድ አለው፣ ኪችን አለው፣ ባዝሩሞች አሉት። እዚህ ኤሪያ ላይ 2 አባወራ መያዝ ይችላል። ይሄ ሎቢ ነው። ለምሳሌ ካህናቶቹ ኦር ዲያቆናቶቹ ማጥናት አንዳንድ ነገሮችን ማንበብ ቢፈልጉ በደረጃውና በአዳራሹ መካከል ላይ ዲስተርባንስ እንዳይፈጠር ተብሎ ሎቢ ተደርጎ ተቀምጧል። ወንበሮች ይኖሩታል። የተወሰነ ሴት ቦታዎች ጋርደኖች ይኖሩታል። ከኮሪደሩ ጋር ተመሳሳይ እንዲሆን ከለር ምርጫችን የዛ አይነት ስታቲካል እንዲኖረው ስቴቲካል እንዲኖረው ነው የተደረገው። ሁለተኛ የቤተክርስቲያኑ ከለር እንዲዋሃድ አድርገን የሰራ ነው። ይሄን ይመስላል። አውስትራሊያ እና የአካባቢዋ ሊቀ ጳጳስ እንዲሁም የመንበረ መንግስት ግቢ ቅዱስ ገብርኤል እና የበዓታ ለማርያም ገዳማት የበላይ ኃላፊ አባታችን መጋቤ ሰናያት የቻለው ለማ የቡለሌና የአዲስ ክፍላተ ከተማ ዋና ስራ አስኪያጅ፣ ሊቀ ሊቃውንት ቆሞስ አባ ቶማ ልሳን የግቢ ቅዱስ ገብርኤል አስተዳዳሪ፣ የዛሬው የሀገረ ስብከታችን የገዳማት ክፍል ኃላፊ፣ በዚህ ታላቅ ገዳም የምታገለግሉ በመንፈሳዊ አገልግሎት ዘርፍ የምትመስሉኝ ክቡራን ቆሞሳት፣ ሊቃውንተ ቤተክርስቲያን፣ ካህናት አባቶቼ ሁላችሁም በተለይ በቤተክርስቲያኑ ቅዱሳት ዙሪያ ታሪክ ጠብቃችሁ ጥንታውያን አባቶቻችን መናንያኑ፣ ፍጹማኑ፣ የዋሃኑ የመሰረቱትን ያስቀመጡልንን አሻራ ቅርሱን ሳይለቅ ይዘቱን ሳይቀይር አስጠብቃችሁ እየሰራችሁ ያላችሁ የልማት ኮሚቴዎች፣ ሰበካ ጉባኤ አባላት ሁላችሁም እዚህ ያላችሁ እንኳን አደረሰን አደረሳችሁ ማለት ወዳለውኝ። አባታችን እንኳን ሰላም መጡልን። አባታችን በመከራውም በፈተናውም በችግሩም ሰዓት ምናልባት ሀገር ውስጥ ያለን ብዙ መረጃ ላይኖርን ይችላል። ከሀገር ውስጥ በከፋ መልኩ በስደቱ ዓለም የቤተክርስቲያን መከፋፈል፣ የቤተክርስቲያን ችግሮች ነበሩ። ያንን ችግር አሃቲ ሲኖዶስ በማለት ሱነታቸው ጸንተው ልጆቻቸውን አጽንተው ላሉት አባቶቻችን ሁሉ ምሳሌና አርአያ ሆነው ታሪክ የሰሩ ታላቅ አንጋፋ አባታችን ናቸው። እንኳን ወደ መንበረ መንግስት ቅዱስ ገብርኤልና በዓታ ለማርያም በሰላም መጡ ማለት እወዳለሁ። ሊቃውንቱንና ካህናቱን እዚህ ያሉትን ወክዬ ማለት ነው። በራሴም በቅርብ አለቃዬም በብፁዕ አባታችን በአቡነ ሕርያቆስ ስም እንግዲህ ቅድም በወንጌሉ ላይ ብፁዕነታቸው አንብበውታል። እሳቸው ናቸው በኋላ የሚያስተምሩን። አንተ ኮክ ወዲህ በዛቲ ኮክ አሐንጻ ለቤተ ክርስቲያኔ ቅድስት የሚል አረፍተ ነገርን ቅድም ሰምተናል። እውነት ነው። በቅዱስ ጴጥሮስነት ላይ ያቺ የተመሰረተችው ቤተ ክርስቲያን እያደገች እያበበች እየተስፋፋች እዚህ ደርሳለች። እነኚህ ደግሞ የቤተ ክርስቲያኑ ክንፍ ነው የሚባሉት፣ የቤተ ክርስቲያን ተጓዳኝ ልማት ነው የሚባሉት። በቅጽረ ቤተ ክርስቲያን የሚለሙ ልማቶች ሁሉ ከቤተ ክርስቲያን ቀጥለው የሊቃውንቱ የካህናቱ ማረፊያ፣ እነሱ ማረፊያ ካላገኙ ቅዳሴው እንዴት ይሰምራል? ማህሌቱ እንዴት ይደምቃል? ሰዓታቱ እንዴት ይሞቃል? አገልግሎቱ ቅድመ እግዚአብሔር እንዴት ይደርሳል? የዋሃኖቹን መስዋዕት ተሸክመው ምንም እጃችን አዳፋ ቢሆንም እግዚአብሔር የሰጠን ክህነት አያድፍምና ንጹህ ነውና ቅዱስ ነውና ያንን መንበር ይዞ የሚጮኸው ካህን ማረፊያ ማግኘቱ፣ ዲያቆናቱ ሊቃውንቱ ማረፊያ ማግኘታቸው፣ ለዚህ ማሰባችሁ አስባችሁ በመስራታችሁ እጅግ በጣም ትመሰገናላችሁ። ሊቀ ሊቃውንት አባታችን የቅርብ ደጋፊም መካሪም ናቸው። ትላንት በነበረን ስብሰባ ላይ ከገዳማት ምክር ነው በርትተን እንመክራቸዋለን አሉ። እዛ አስተዳደር ጉባኤ ላይ በርትተን ነው የምንመክራቸው ብለውናል። በእውነት እኛም እድለኞች ነን። ወደዚህ ኃላፊነት ስንመጣ ፈልገንም ተመኝተንም አስበንም አይደለም። ያው እግዚአብሔር በሚያውቀው ምስራቅ ሸዋ ለአዲስ አበባ ቅርብ ነው። ብዙ ታላላቅ አድባራትና ገዳማት ላይ የሥራ ባልደረቦ ጓደኞቼ ይጋብዙኛል። ብዙ ወረዳ ሊቃነ ካህናት፣ የክፍለ ከተማ ሊቃነ ካህናትን፣ ሀገረ ስብከትን በጠቅላይ ቤተ ክህነትም ይኖራሉ። ለምን እንደሆነ አላውቅም፣ እፈራለሁ። አዲስ አበባ እንዳልዋሽ ማርቆስ ቤተክርስቲያን ከጣሊያን እንደመጣሁኝ አንድ ቀን ቀድሼ አገልግያለሁ። ከዛ ውጪ የትኛውንም ቤተ መቅደስ አላውቀውም። ይሄን ያህል ፈርተን ነው የምንኖረው። ወደ ፈራነው ደግሞ ጎትቶ ወደ ጥልቁ ፈቶናል።
በእናንተ ጸሎት ክንፍ ብያለሁኝ። ባለፈው በአባቶቼ በሊቃውንቱ በብፁዓን አባቶቻችን በርዕሰ ከተማዋ በመናኙ በቅዱሱ አባታችን በአቡነ ማትያስ በብፁዓን ሊቃነ ጳጳሳት በእናንተ ጸሎት ከታገዝን በአዲስ አበባ የሚያነባውን ካህን የሚያነቡትን ሊቃውንት ዱጋውን ተሸክመው በምዕመናን ቤት ዘበኝነት ተቀጥረው የሚኖሩ እጅግ ዋጋ የከፈሉ በቆሎ ትምህርት ቤት አሁንም ደግሞ እዚህ መጥተው ዋጋ የሚከፍሉ አባቶቻችን መነኮሳቱ ሁሉ ሳይቀሩ አሉ። በቆብ ላይ ተሸክመው የሚበሉና ካገዛችሁን እነኝህን ሊቃውንት እናግዛለን። የምዕመናንን እንባ እናብሳለን። ቤተክርስቲያናችንን አንድ እርምጃ ወደፊት እናራምዳለን። ሌላ ፍላጎት የለንም። በተለይኛ መነኮሳት ከሞትን ቆይተናል። የመነኮስን ዕለት ቆመን ፍታታችንን በጆሮአችን ሰምተን ቁም ተስካራችንን ያበላን ሰዎች ነንና ዝቅ ብለን እናገለግላቸዋለን። ቅድስት ጸሎታችሁ ትርዳ፣ ክንፍ ይሁነን። ይሄንን ማዕበል አሻግሮ ተቀብላችሁናል፣ እንድትሸኙን ነው ፍላጎታችን። እንድትሸኙን መልካም ሰርተዋል ብላችሁ እንድትሸኙን እንፈልጋለንና ይሄንን ልማት በማየቴ ደስ ብሎኛል። ብፁዕ አባታችን አቡነ ሕርያቆስንም ጭምር ወክዬ ነው የመጣሁት። አደራ ብለውኝ ነው ወደ ደቡብ አፍሪካ ነው የሄዱት። ትንሽ መቀደሻ አልባሳታቸውን ይዘው ሊመጡ አደራህን ልጄ እንዳትለያቸው ሂድ፣ ብፁዕነታቸውም አሉ እሳቸውን አጅባችሁ ቦታው ላይ ተገኙ ብለው አደራ ብለውን ነው የሄዱት። በልጅነት መንፈስ አደራችንን ለመወጣት ቦታው ድረስ ለመባረክ ሳይሆን በረከት ለመቀበል መጥተን ቆመናል። በረከታችሁ ይደርብን። እግዚአብሔር ይስጥልን። ክቡር ቆሞስ አባ ገብረመድኅን የሀገረ ስብከታችን እዚህ አዲስ አበባ ታላቁ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ሊቀ ሥልጣናት ወይም ሊቀ ሊቃውንት ቆሞስ አባ ቶማስ የዚሁ ታላቅ መንበረ መንግስት ቅዱስ ገብርኤል አስተዳዳሪ፣ ቅድም እንደተገለጸው በአሁኑ ደግሞ በአዲስ አበባ አድባራት የገዳማቱና አድባራቱ ተጠሪ ናቸው። ክቡር መጋቤ ሰናይ አስቻለው የጉለሌና አራዳ ክፍለ ከተማ ሊቀ ካህናት የወረዳ ሊቀ ካህናት፣ ክቡራን ሰበካ ጉባኤ አባላት፣ የህንጻ ኮሚቴ እንዲሁም ሊቃውንተ ቤተክርስቲያን፣ ካህናት፣ አገልጋዮች፣ እዚህ ደብር ሰንበት ትምህርት ቤት እንዲሁም ወንድማችን የእንትኑ ሁላችሁም የዚሁ በአሁን ያለው ፕሮግራም በካሜራም በሙያም ሁሉ የተሳተፋችሁና እንዲሁም ደግሞ እንዲኖሩ ይህንን አሁን የፕላኑ የገለጸልን ወንድማችን እሱን እሰጣለሁ እንዲኖሩ ሁላችሁም እንደተባለው በቁም በቁም ሁሉም ይከታተላል። ቤተክርስቲያናችን ጉዳይ የሁሉም ስለሆነ አማንያኑ ምን እንደምንሰራ ምን እንደምናደርግ ይከታተላሉ እና እንደምናደራችሁ እንደምናረፈራችሁ ብፁዕ ቅዱስ አባታችንን አቡነ ማትያስ ፓትርያርክ ኢትዮጵያ ሊቀ ጳጳሳት ዘኢትዮጵያ ብፁዕ አቡነ ሕርያቆስ የዚሁ በአሁኑ ሰዓት አዲስ አበባ ሀገረ ስብከት ሊቀ ጳጳስና እንዲሁም ሀዲያ ደርበው ነው የተሰጣቸው። ኢትዮጵያ ይዘውት የቆዩ ሀገረ ስብከት ነው። የለቀቁት የደቡብ አፍሪካ ብቻ ነው እንጂ በጉራጌ ያለው ሀዲያ እና ስልጤ እንደያዙ ነው ሀገረ ስብከቱ የአዲስ አበባ የተሰጣቸው። ብፁዕ አቡነ ሄኖክም ያው በእሳቸው ምትክ ወደ ደቡብ አፍሪካ ነው እንደምታውቁት ቅዱስ ሲኖዶስ የመደባቸው እና አባቶች እየተዘዋወሩ ነው። እንግዲህ ቅድም ገልጸውታል። ሁሉም አባቶች ሁለቱም አባቶች በተለይ አንድ ቦታ አይደለም የምንሰራው። አንዳንድ ችግሮች ሲኖሩ ያን ደግሞ
እስቲ እንዲህ ያልሰለቹት አባት ቤተክርስቲያኗ ስራ መንገዱ አንድ ነው። ህጉንም አንድ አይነት ነው የተቀመጠው። ነገር ግን ዘመኑ እንደምታዩት ከባድ ስለሆነ ሰው አንዳንድ ጊዜ አዲስ ነገር ይወዳል። የቤተክርስቲያኗ አባቶች ሁሉም ጥሩ ናቸው፣ ቤተክርስቲያናቸው ይሰራሉ። ነገር ግን እንደዚሁ ነው የቆየ፣ እየተቀያየር ነው ሁላችንም ነው እየመጣ ነው። ከመጀመሪያ ከተመደብነበት አይደለም ያለ ነው። 26 27 ዓመት ሆኗል። ግን ብዙ ቦታ ተቋቁመናል። ብዙ ፈተናዎችን ቅድም እንደተገለጸው አልፈናል። አሁንም እስካለ ድረስ ቤተክርስቲያን ውጭ አልሄድምና አባቶችም እንደዚሁ በኋላ ተተኩትም እንደዛ አይነት ነው። ያቅማቸውን የፈቀደውን ያህል ይሰራሉ። ከዚያ ደግሞ እንደገና አንዳንዱ ሲያጋጥም ሌላው ደግሞ ውስጥ እንደገና በሐዲስ ነው። ዝሮ ቤተክርስቲያን ስራ ነው። ከቤተክርስቲያን ነው ዝውውሩ እንደምታዩት ወደ ሌላ አይደለም የሚከዳ። ነገር ግን ትንሽ የደከመው ደግሞ እንደገና ሌላው አዲስ ሆኖ እንዲሰራ ነው ስራውን እና ምዕመናኑን ለማገልገል ተጨመር ለማገልገል የተሰለቻቸውን ትንሽ ለመቀየር ያህል ነው እንጂ አንዱ አባት ወደ ሌላ ሄዶ ሌላ አይነት ስራ የሚሰራ አይደለም። የቤተክርስቲያን ስራ ነው የሚሰራ። ከዚያ ያሉ ምዕመናንም የኛ ምዕመናን ናቸው እና በጣም ደስ የሚለው ይሄ ቅድም ዋና ስራ አስኪያጃችንም ገልጸውታል፣ ሊቀ ሊቃውንቱ ገልጸውታል። እና ይሄንን ደብር በዓታ ለማርያም ገዳም እና መንበረ መንግስት ቅዱስ ገብርኤል ገዳም ቀደም የጥንት እንደሆነ እኔም አውቃለሁ በእርግጥ እና ብዙ ሰዎች ያሳልፋል። ብዙ ግን እንዳሆነው አይደለም ያለፉት። እነሱ በድህነት በችግር በምናምን ያለፉት እንጂ እንዳሁን በእኛ ዘመን መኪና አግኝተው እንደ ልባቸው ተንቀሳቅሰው ምግብም አግኝተው አይደለም። ነገር ግን ቤተክርስቲያኗ ጠብቀው ወደኛ አስተላልፈዋል። እኛ ደግሞ የእኛ ጊዜ ደግሞ አሁን እኛ የምንሰራው አሁን እኛ ጊዜ ነው እና ፈተናዎች ሲያጋጥሙን ታግሶ ስራ መስራት ያስፈልጋል እና አሁን ይሄንን ቅድም እንደተገለጸው በአባቶች ካህናት በኦሪትም የነበረው በአንድ ቦታ ነው ሌዋውያን ይኖር የነበረ በአንድ ቦታ በአንድ ከተማ ለማገልገል። ከነሱ ውጭ ቤተ መቅደስ ወደ ፈራንትን አውተጽዮን እንኳን ላይ የሚያገለግል ሰው ስላልነበረ እግዚአብሔር መረጣቸው። ስርዓተ አምልኮቱ ሁሉ የተጀመረው በኦሪት ነው እና የአሮን ዘር የሆኑት የሌዊ ዘር የሆኑት ነው ቤተ መቅደስ ዙሪያ ያገለግሉ የነበረ እና ርስትም እንደ ህዝቡ አልተካፈሉም እና መነሻችንም እሱ ነው። በሐዲስ ኪዳንም ያለው ካህናት ነጋዴዎች አይደሉም፣ ንግድ የላቸውም። ሌላ የገቢ ምንጭ ከቤተክርስቲያን ውጭ የላቸውም እና መኖሪያም በዚያ መኖር አለባቸው። በዙሪያው መኖራቸው ለአገልግሎቱ በአንድ ላይ ሆነው አንዱ የደከመው ሌላው ይረዳዋል። እንደገና አገልግሎቱን ቅድም እንደተገለጸው በአንድ ላይ ሆነው በሰዓቱ ማገልገል ይችላሉ፣ መረዳዳትም ይችላሉ። የስጋዊ ህይወታቸው ካልተጠበቀ መንፈሳዊ ህይወት ሊጠበቅ አይችልም እና ስጋዊ ኑሯቸው ውሃ መታጠቢያ ካላገኙ፣ ደክሟቸው የሚያርፉበት ካላገኙ፣ መጸዳጃም ካላገኙ እንግዲህ ድሮ ጊዜ ውጭ መጸዳዳት ይቻል ነበረ ይመስለኛል። በድሮ በሀገራችን በገጠር ያለው እንደዛ ነው። በዚህ ከተማ ግን ውሃ ሻወር ያለበት መጸዳጃ ያለበት መኖር አለበት ለአገልግሎት ለመስጠት። ይህ ከሌለ ማገልገል አይቻልም። እንዲያውም በውጭ ዓለም ስብሰባ ጉባኤ ለማድረግ አዳራሹ ሁሉ ሁለገብ የተሟላ መሆን አለበት፣ ሰው የሚሰበስብ ከሆነ ማለት ነው። አለበለዚያ ግን መጸዳጃ ከሌለው ውሃ ከሌለው ምንም ከሌለው እዚያ ላይ ህዝብ መሰብሰብ አትችልም እና ካህናት ግን ከዚያ በላይ ነው። ካህናት
በሌሊት ስለሆነ አገልግሎታቸው ሩቅ ቢሆኑ ትራንስፖርት ያጣሉ። በጨለማ በተበታተነ ስለሚኖሩ ችግር ሊያጋጥማቸው ይችላል። ሲጓዙ ሲሉ በተለይ በአሁኑ ጊዜ ደግሞ ከባድ ነውና በአንድ ላይ እንዲያርፉ መደረጉ የመጽሐፍ ቅዱስ ስርዓትና ሕግ መፈጸም ማለት ነው። ገቢ ምንጫቸውም ቅድም እንዳልነው ልክ ሌዋውያን እስራኤል አስራት በኩራት የሚሰጡትን ያ ነበረ ለካህናትም የሆነው። የእኛም ካህናት ይኸው ነው። ነጋዴዎች አይደሉም። ቤተክርስቲያን በሚያገኙት ነው የሚተዳደሩ። ምዕመናንም አስራት በኩራት ማውጣት አለባቸው፣ ተገቢ ሕግ ነውና እና በዚሁ እንዲያርፉ በአንድ ላይ ማረፊያ እንዲያገኙ በአንድ ላይ ሆነው እንዲያገለግሉ ማድረጋችሁ ይሄ ህንፃ በጣም የሰበካ ጉባኤም አስተዳዳሪው ያው የሰለጠነው ስራ የዘመኑ ስልጣኔ መሆኑን ነው ማለት ነው ነውና ሰበካ ጉባኤ ህንፃ ኮሚቴም አስተዳዳሪም ማመስገን እፈልጋለሁ። ያባርካችሁ። ቤተክርስቲያናችን እንግዲህ እንደምታዩት ሀገራችን በአሁኑ ጊዜ በገዳ በውጭ ያሉት ገጠር ያሉት መሬት ትንሽ ያገኝ ነበረ። አሁን አላውቅም እያረሱ ነበር ነው ካህናት እንግዲህ ሌላ ደሞዝ ብር ምናምን አልነበራቸውም። በዚህ ግን እንኳን መሬት ለእርሻ የሚሆን ለማረፊያ ቤትም እያጣሉ ያሉ እንደምታዩትና ቤተክርስቲያኗ ምዕመና ካህናቱ በደንብ አድርጋ ካልያዘች አገልግሎቱ ከሌለ ምዕመናንም ይጎዳሉ፣ ቤተክርስቲያኗም ትጎዳለች እና ካህናቱንም ደህና አድርጎ መያዝ ያስፈልጋል። እነሱም በቅድስና በንጽህና ሆነው ማገልገል አለባቸው። ከቤተክርስቲያን ውጭ ሌላ አማራጭ ስለሌላቸው በውጭ ያሉ ካህናት ትንሽ ድጎማ ነው የሚሰጣቸው። የተቀረው ግን ታክሲ ነድተው ምን ብለው ነው ብዙ ጊዜ ደሞዛቸው የሚያገኙ ቤት ይገዛሉ፣ ይሰራሉ ስለሚሰሩ ማለት ነው። በዚህ ግን ይሄን የለምና ከቤተክርስቲያኗ ነው እንግዲህ ማግኘት ያለባቸው። ስለዚህ ምዕመናንም ይህን አውቀው መስራት ነው። አሁን ሰበካ ጉባኤ ማረፊያቸውም ጭምር ለአገልግሎት ቤተክርስቲያኑ መርዳት እና ለምዕመናንም በተገቢ አገልግሎት እንዲያገኙ ለማድረግ ነው እና እግዚአብሔር ይፈጽመው። እግዚአብሔር ይፈጽምልን። አንተም እግዚአብሔር ባርካችሁ። በተረፈው እግዚአብሔር ሀገራችን ሕዝባችንን ቤተክርስቲያናችንን ሰላሙን አንድነትን ይጠብቅልን። ሰላሙ ተረፈ መዓት ያሳድር። ስራችንም የተሞላ ፍጻሜ እንዲያወጣልን የራሳችን ወላዲተ አምላክን በረድኤት ጠብቀን። አሁን ራሱ ኢየሱስ ክርስቶስ እንግዲህ ብፁዕ አባታችን መሰረተ ድንጋዩን ባርከው ያስቀምጡልናል። እንግዲህ ሲያስቀምጡ ወንዶች በእልልታ ማነው፣ ሴቶች በእልልታ ወንዶች በጨዋታ ትዛግቡናላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ
የመንበረ መንግስት ቅዱስ ገብርኤል ገዳም እድሳት ኮሚቴ ለገዳሙ አገልጋይ ካህናት ማረፊያና ሁለገብ አገልግሎት የሚሰጥ ህንፃ ለመስራት ሰኔ 14 ቀን 2017 ዓ.ም በብፁዕ አቡነ ሙሴ የመንበረ መንግስት ግቢ ቅዱስ ገብርኤል ገዳምና የታይካ ነገሥት በዓታ ለማርያም ገዳም የበላይ ጠባቂ እንዲሁም የምዕራብ አውስትራሊያና አካባቢው ሀገረ ስብከት ሊቀ ጳጳስ ይህ የመሰረት ድንጋይ ተቀመጠ። የመንበረ መንግስት ቅዱስ ገብርኤል ገዳም እድሳት ኮሚቴ ለገዳሙ አገልጋይ ካህናት ማረፊያና ሁለገብ አገልግሎት የሚሰጥ ህንፃ ለማሰራት ሰኔ 14 ቀን 2017 ዓ.ም በብፁዕ አቡነ ሙሴ የመንበረ መንግስት ግቢ ቅዱስ ገብርኤል ገዳምና የታይካ ነገሥት በዓታ ለማርያም ገዳም የበላይ ጠባቂ እንዲሁም የምዕራብ አውስትራሊያና አካባቢው ሀገረ ስብከት ሊቀ ጳጳሳት ይህ የመሰረት ድንጋይ ተቀመጠ። የመንበረ መንግስት ቅዱስ ገብርኤል ገዳም እድሳት ኮሚቴ ለገዳሙ አገልጋይ ካህናት ማረፊያና ሁለገብ አገልግሎት የሚሰጥ ህንፃ ለመስራት ሰኔ 14 ቀን 2017 ዓ.ም በብፁዕ አቡነ ሙሴ የመንበረ መንግስት ግቢ ቅዱስ ገብርኤል ገዳምና የታይካ ነገሥት በዓታ ለማርያም ገዳም የበላይ ጠባቂ እንዲሁም የምዕራብ አውስትራሊያና አካባቢው ሀገረ ስብከት ሊቀ ጳጳሳት ይህ የመሰረት ድንጋይ ተቀመጠ። ሰኔ 14 ቀን 2017 ዓመተ ምህረት